ሰላም ቤተሰቦቻችን ይህ ጽራ ተዋህዶ ሚዲያ ነው። እንደስከ ዛሬው ስለ መንፈሳዊ አገልግሎት አይደለም ዛሬ እየመጣ ያለሁት። የኔታ ሊቀ ትጉሃን ሐመልማል ወርቅ አስናቀ የመጀመሪያ ልጃቸው ፍሬዘር ሐመልማል ጠፍቶ እንድታፋልጉ ጥሪ ለማድረግ ነው የመጣ ነው። የኔታ ሊቀ ትጉሃን መምህር ሐመልማል ወርቅ አስናቀ በመሪ ምስራቅ ፀሐይ ቅዱስ ሥላሴ ቤተክርስቲያን በመምህርነት በተለያየ ስራ የሚያገለግሉ መምህራችን ናቸው። ታዲያ ልጃቸው ፍሬዘር ሐመልማል የ15 ዓመት ልጅ ሲሆን ታኅሳስ 25 ቀን 2018 ዓመተ ምህረት ከቤት እንደወጣ አልተመለሰም እና ወላጆቹና እናቱ እሳቸው እንዲህ ሲሉ የተማጸኖ ድምጻቸውን ያሰማሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ያፋልጉኝ ጥሪ ነው። እግዚአብሔር ስም እንጠይቃችሁ ኢትዮጵያውያንና በዓለም ያላችሁ ሁሉ ልጄ ተማሪ ፍሬዘር ሐመልማል ወርቅ አስናቀ ታኅሳስ 25 ከቀኑ 6 ሰዓት ከመኖሪያ ቤት ወጥቶ ስለጠፋብኝ ይህ ሁሉ ሚዲያ የምትከታተሉ ኢትዮጵያውያን ትብብር እንድታደርጉልኝ እና እንድታፋልጉ ሲል በእግዚአብሔር ስም ጠይቃለሁ። ኢትዮጵያውያንና በዓለም ልጁን እንዳያችሁ ይሄ በምስል የምታዩት ልጁን እንዳያችሁ ስልክ እንድትደውሉልኝና ትብብር አድርጋችሁ ልጁን እንድታፋልጉ ሲል ሬና አቀርባለሁ። የኔታ እንኳን በሰላም መጡ። እንኳን በሰላም ቆያችሁ። የኔታ ምንድነው ልጁ እንግዲህ ጠፋ ብለው እያፈላለጉ በጣም እየደከሙ ነው ያለው ቤተሰብምና ስሙ ማን ነው? የስንት ዓመት ልጅ ነው? እንዴት ነበር የሆነውን ነገር እስኪ ያስረዱ። እሺ በቅድሚያ በዚህ ሚዲያ ላይ ስለጋበዙኝ መምህር መጋቢ አዲስ ቴዎድሮስ ሲሳይ በቅድስት ሥላሴ ስም አመሰግናለሁ። እንግዲህ የጠፋብኝ ልጅ 15 ዓመት ልጅ ነው። አሁን 15 እንግዲህ ትንሽ የጎደለው ነው እንጂ 14 ዓመት ከ8 ወር ነው የጠፋብኝ። ቀንም የማነው ታኅሳስ 25 ከቀኑ 6 ሰዓት በመኖሪያ ቤቱ ፋኖኤል አካባቢ እያለ እንደ ባልታወቀ ምክንያት ነው ከቤቱ ጠፍቶ ያገኘሁት። እኔ ስራ ቦታ በየማታ ሲሄድ ልጁ ከቤት የለም። ምንድነው የወንድም ታናሽ ወንድም አለውና ስጠይቀው እኔ 6 ሰዓት አካባቢ ወጥቶ ሄደ የሚል መረጃ ነው ያለ። ከዚያን ቀን ጀምሮ በቅድስት ቤተክርስቲያን ስም እስካሁን ድረስ ፍለጋ ላይ ነው። ግን እስካሁን ድረስ በአዲስ አበባ ፖሊስ ኮሚሽንም በጣም ትብብር አድርገውልኝ እስካሁን ድረስ ለ11 ክፍለ ከተማን ተሰራይቶ ፍለጋ ላይ ይገኛል። ደግሞ ኦርቶዶክሳውያን ብቻ ሳይሆን ይሄ ሃይማኖት አይጠይቅም፣ ምንም ገደብ የለውም። ሰው የሆነ ሰው ሁሉ እንዲያፋልገኝ ነው በዚህ ሚዲያ ጥሪ የማደርገው እና አፋልጉኝ ነው። አሁን ደጋግሜ አፋልጉኝ። በጣም ታታሪ የሆነ ልጅ ለቤተ ክርስቲያን መንፈሳዊ ትምህርትን በጣም ቁጥር የሚባለውን ሁላ ቢገርሞት መምህር የ6ኛ ክፍል ተማሪ ነው። በመሪ ዳሴ ትምህርት ቤት ነው የሚማረው። 6ኛ ክፍል ነው። በትምህርቱም ጎበዝ ነው። በዚህኛው ደግሞ በመንፈሳዊ ትምህርት ቤት ክረምትና እሁድ ቅዳሜ ዙሪያ እኔ እያረቁጭ ብዬ ነው እንደ መምህር የማስተምራቸው ልጆች። በዚያን ሰዓት አሁን ቁጥር የምንለው አለ በቤተ ክርስቲያን ትምህርት ውዳሴ ማርያም የዘወትር ጸሎት ጀምሮ ውዳሴ ማርያም አንቀጸራ መልካ ማርያም ሁላ ጨርሶ ከዚያም በላይ ዳዊት ነው አሁን እየተማረ ያለውና በጣም ጎበዝ የሆነ ልጅ ነበር። ግን ምን እንደገጠመብኝ ለራሱ በእኔም ጥያቄ ሆኖ እስካሁን በመድከም ላይ ይገኛለሁ ነው ታለው መምህር። እውነት ነው። እንግዲህ ውድ ተመልካቾቻችን ይህን ልጅ እርሳቸው ቤተክርስቲያን ሲመጡ አብሮ የሚመጣ ማህሌት ላይ ሲቆም አየዋለሁ እና ስሙ ማን ነበረ? ተማሪ ፍሬዘር ሐመልማል ወርቅ ይባላል። እንግዲህ ውድ ተመልካቾቻችን ተማሪ ነው። የ14 ወደ 15 ዓመት የ15 ዓመት ልጅ ማለት ይቻላል ልጅ ነው። ፍሬዘር ነው የሚባለው። እንግዲህ ልጁን የምታዩት በዚህ በፎቶ የምታዩት ነው። እጅግ እየተፈለገ ነው። እንደሚታወቀው ለህግ አካላትም ለ11 ክፍለ ከተማ ሪፖርት ቀርቶ እየተፈለገ ነው። በሀገር ውስጥም ከሀገር ውጭም ያላችሁ ይሄ ልጅ አለ የምትሉ ቤተሰቦቻችን እንድትነግሩ አደራ እንላለን። እናቱ በማልቀስ ላይ ነው ያለችው አይደል? አዎ በጣም ያለቀሰች ያነባች ነው ያለችው እናቱና በጣም ቤተሰቡ በሙሉ ተረብሾ ነው ያለው በእውነቱ።
አደራ እንግዲህ ያያችሁ ይሄን ልጅ ያያችሁ በቅዱስ ሥላሴ ስም በትህትና እንጠይቃለን። እስኪ የሚሉት ነገር ካለ እንዴት ነበረ? እንደው ተጨማሪ ለህዝቡም መልእክት ያስተላልፉስ። እኔ የምለው ዞሮ አሁን ምንድነው ፍለጋ ላይ እስከሆንኩ ድረስ ይሄ ያየው ይሄ ልጅ በምስሉ ላይ የሚያየው ሁሉ ከታይ ስልክ እናስቀምጣለሁ። በዚያን ሰዓት እንዳየው ስልክ ደውሎ እዚህ ላይ አይተነዋል ይሄን ልጅ ብሎ ቢደውልልኝ ወዲያውኑ ፈጥኜ ደርሼ ልጄን የማግኘት ቻንስ ይኖረኛልና ትብብር አድርጉልኝ፣ አባቶች በጸሎት አስቡኝ የሚል መልእክት አለኝና ቅዱስ ቤተክርስቲያን እንግዲህ አስባኝ ነገም የሷ የስለት ልጅ ነው። ነገ ለቤተክርስቲያን እንዲያገለግል ነው ሰሞኑን እየቆጠቆሽ እያስተማርኩ ያለውና ከስር አስቀምጣለሁ ስልክ። በዚህ ስልክ መምህር ሐመልማል ማወቅ አስናቀ ይሄ ልጅ የጠፋው ልጅ ነው ብለው ቢደውሉልኝ ጋካለም ለቤተክርስቲያን አካባቢም ካለ አባቶች ቢያስረክቡልኝ እነሱ ደውለው ተባበሩኛል የሚል ሐሳብ ስላለኝ አሁንም የትብብር ጥሬን ነው በዚህ ማመለከተው ወይም ማሳሰበው። እንግዲህ ውድ ኢትዮጵያውያን ዘር፣ ሃይማኖት፣ ቀለም አይለይ የጠፋው ሰው ቤተሰብ በጣም እያለቀሰ ነው። ይሄ በምስሉ ላይ የምታዩት ልጅ ያገኛችሁ ሰዎች እባካችሁ ልጁን ለሚመለከተው ለህግ አካልም ወይም ደግሞ ቅርብ ላለ ለቤተክርስቲያንም ብቻ ግን ይመለከታል ለምትሉ በዚህ በምስሉ ላይ ያለውን ህፃን የ15 ዓመት ልጅ ካገኛችሁ አደራ ለማለት እንፈልጋለን። እንግዲህ ከዚህ በላይ ምንም ማንላችሁ ለሁሉ እንዲደርስ ሸር ያደረጋችሁ ለሁሉ ሰው እንድታዳርሱ በትህትና ጠይቃችኋለሁ። ይህ ጽርሐ ተዋሕዶ ሚዲያ ነው። ለሁሉ ሰው አድርሱልን። በዓለም ያላችሁ ለሁሉም ሰው በማዳረስ እንደምታደርጉት እንደስከዛሬው ትብብራችሁ ዛሬም አብራችሁ እንድትሆኑ አደራ ለማለት እንፈልጋለን። በተለይ ወላጅ እናቱ እጅግ እያለቀሰች ነው። ወደ ሚዲያ መቅረብም አልቻለችም። በጣም እያለቀሰች ስለሆነ እና እባካችሁ ያያችሁ ህፃኑን አደራ ለማለት እንፈልጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ልጁ ተገኝቶ አብረን ደስ ብሎን እንደምንነጋገር ተስፋ አደርጋለሁ።